بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين منهج الأنبياء في الدعوة إلى الله درس حياة سبات عندنا نوح عليه السلام نوح عليه السلام እሳቸውን እንመለከታለን ማለት ነው ህይወታቸውን እንደታደርገው እንዳሳለፉ እንመለከታለን ባለፈው የአምስት ነብያቶችን ዳዕዋ አቀርባለሁኝ እንደታደርገው ዳዕዋ እንዳደረጉ ህዝቦቻቸውን እንደታደርገው ይታገሉና ይደክሙ እንደነበረ ደከመን ሰለቸን ሳይሉ ይታገሉ እንደነበረ የአምስት መልእክተኞችን የህይወት ታሪክ ዳዕዋ እንዳደረገው አቀርባለሁ ብሎ ነበር ከኑህ ከመጀመሪያው أول الرسول مالتنا وكساتشو انجمر على ماتنا فأولهم يملكنيوش مجمريا نوح ناتشو إلال فأولهم نوح أبو البشر الثاني لسو لجوج ولتنياو أباتاتشو مالت لسو زر ولتنيا أبات نوح ناتشو يمجمريا واناتشو آدم مكنياتهم بنوح جزي إن الله هزبوت رغل قادرقوا الله عز وجل وهم أبل بالطفان أطفاتشو علينا مالتهم يترفوا سويت ماناتشو ኖህ ባዘጋጇት መርከብ ላይ የተሳፈሩ የሆኑ ሰዎች ማለት ነው ከዛ ነው በቃ ከኖህ በኋላ ያለው ህዝብ ከነዛ የተራባ ነው ማለት ሌላው እንዳለ ሆኖ ስለጠፋ ማለት ነው ሱብሃንአላህ ስለዚህ ኖህ ሁለተኛ አባታችን ናቸው ማለት ነው فاولهم نوح ابو البشر الثاني ሁለተኛው የሰው ዘር አባት የሆኑት واول رسول የመጀመሪያው መልእክተኛ الى اهل الارض ምድር ላይ የመጀመሪያው መልእክተኛ ኖህ ናቸው ان ادم رسول አይደለም ለምን ረሱል የሚባለው አጋሪ ለሆኑ ህዝቦች የተላከ ሲሆን ነው አጋሪ ለሆኑ ህዝቦች በኖህ ጊዜ ማን በአደም ጊዜ ሰዎች ደግሞ አለል ፍጥራ ናቸው በኢስላም ላይ ናቸው በአደምና በኖህ መካከል 1000 ዓመት አለ ነው የሚባለው 1000 ዓመት ሁሉ በአጠቃላይ ህዝቡ ምንድነው አለል ፍጥራ በተውሂድ ላይ ነበር ከዛ በኋላ ሰዎች የተለያዩ ጣዖታቶችን ሲያመልኩ ሪጃል صالحين ان ود سواع يغوث የሚባሉትን በእነዚህ ምክንያት ከኢስላም ሲወጡ ወደ ሽርክ ሲቀለበሱ ያን ጊዜ ኑህ ተላኩ ስለዚህ اول رسول الى اهل الارض ኑህ ናቸው ሽርክ የለም ሙወሂድ ነው አይተውቅ لا እሱ ትክክል አይደለም አጥንት ትክክል አይደለም ለመጀመሪያ ጊዜ ከኢስላም የወጡ ሰዎችን ወደ ኢስላም እንድመለሱ ወደ ተውሂድ እንድመለሱ የተላኩት ኑህ ናቸው عاش هذا النبي العظيم يتلق درجة ያላቸው የሆኑት ነብይ ኖሩ ይላል عمرا مديدا او عمرا مديدا ረጅም አመት ኖሩ ይላል መዲድ ማለት ረጅም ማለት ነው ودهرا طويلا በጣም ረጅም የሆነን ጊዜም ቆይተዋል عمرا مديدا رجم ادمي ودهرا طويلا اهون مرجم هنا من جزي 1000 سنة الا 50 عاما عندي شامت 50 سكر عندي شامت 50 سكر قويتا ادرغال سبحان الله عندي شامت 50 سكر 950 مالت لبيثها في دعوة قومه لبيثها እቺን 50 ሲቀር 1000 አመት ማለት ነው ያው 950 ማለት ነው 950 አመት ቆይቷል ለቢثها في دعوة قومه ህዝቦቻቸውን ጥሪ ያደረጉ الى توحيد الله سبحانه وتعالى በጌትነቱ ብቸኛ ነው በተመላኪነቱም ብቸኛ ነው በስሞቹም በባህሪያቶቹም ብቸኛ ነው የሚለውን ይሄን ተውሂድን ያስተማሩ አላህ ብቸኛ ነው ያሉ ያስተማሩ 950 አመት ቆይታ አድርገዋል ምንድን ወደ ምን ጥሪ ያደረጉ ወደ ተውሂድ واخلاص العباده له عباده لله سبحانه وتعالى ብቻ ጥርት አድርጉ ሌላ ከአላህ سبحانه وتعالى ውጭ የሚመለክ የለም እያሉ نعم ህዝቦቻቸውን በማስተማር 950 አመት ቆይታ አድርገዋል እቺ 950 አመት ዳዕዋ ያደረጉባት ነው ሱብሃንአላህ ዳዕዋ ማድረግ አላህ ከላካቸው ጀምሮ ህዝቦቻቸው ላይ 950 አመት ዳዕዋ አድርገዋል እድሜያቸው አላሁ አዕለም እንግዲህ ነብይ ከመሆናቸው በፊት እድሜ ያላቸው በህፃናታቸው አይላኩም
ብዙ ጊዜ ነብያቶች 40 ዓመት ሲሞላቸው ነው ጋሊበን የሚላኩት ማለት ነው ከዛ በኋላም እንግዲህ ያው ዳዕዋ አቁመዋል ማለት አንችልም ግልጽ ነው አይደለም على كل حال እድሜያቸው 950 አይደለም ዳዕዋ ያደረጉበት ጊዜው ሱብሃንአላህ 950 ዓመት ታግለው ليلا ونهارا سرا وجهارا አንዲት መርከብ እንኳን አንዲት ጀልባ እንኳን የሚሞሉ ሰዎችን አላፈሩም አላገኙ ማለት ነው በውጤት አትሸንገል አትታለል ማለት ነው ውጤት አትመልከት አንተ ብቻ ግዴታ ያጣለበት ነገር አስተምር አገኘህ አላገኘህ አንተን አይመለከትም ተከታይ አገኘህ አላገኘህ አንተን አይመለከትም ግዴታ ነው ብቻ ተዋጣ ነብይ ሆኖ ማለት 950 ዓመት ታግለው ሱብሃንአላህ በርካታ ህዝብ አላገኙ طيب واخلاص العباده له اللهን በብቸኝነት አምልኩት ኢባዳ ለአላህ ብቻ አድርጉ እያሉ ማለት ነው ያሳለፉት ይሄን ጊዜ لا يكل سبحان الله ولا يمل ደከመኝ ሰለቸኝ ሳይሉ ማለት ነው لا يكل ማለት بمعنى لا يضعف ሳይደክማቸው ማለት ነው ولا يمل ሳይሰላቸው ማለት ነው يعني اي دائما نشاط من ጊዜ ምን ነው ሞራላቸው ምን ነው አዲስ የታደሰ ነው ማለት ነው دائما نشاط سبحان الله እየደከማቸውና እየተሰላቸው እንኳን አይደለም በቃ ሞራላቸው ምን ጊዜ የሚታደሰ ማዳዋ ሲያደርጉ ማለት ነው لا يكل ولا يمل ሳይደክማቸው ሳይሰላቸው اي دائما نشاط ማለት ነው ሞራላቸው ምን ጊዜም እንደታደሰ ማለት ነው ليلا ለሊትም ዳዕዋ ያደርጋሉ ونهارا ቀንም ወደ ተውሂድ ጥሪ ያደረጉ ሱብሃንአላህ ليلا ونهارا سرا በድብቅም وجهارا በይፋ ማደባባይ ላይ ማለት ሲፈልጉ በድብቅ ሰዎችን ሰበብ አድርገው ይመክራሉ ዳዕዋ ያደርጋሉ ወደ ተውሂድ ማለት እንዲመለሱ ማለት ነው ሲፈልጉ ደግሞ በአደባባይ ላይ ማለት በጂሃድ በይፋ ማለት ነው ሱብሃንአላህ ሌት ቀን سرا وجهرا ያተረፉትን ተመልከቱ እንግዲህ الله المستعان قال تعالى يلبت ملكة الله عز وجل اندي سل قلصوال سورة نوح لي مالتهم إنا أرسلنا نوحا برقت لكنوال إلى قومه ودا وقنوشو أن أنذر قومك هزبوتهن أستنقق يميل ملئكت آسيزا نوحا ودا وقنوشو لكنوال هزبوتهن أستنققاتشو أسفراراتشو يميل ملئكت آسيزا ودا وقنوشو لكنوال من قبل أن يأتيهم النرسو قا كمام تاتو بفيت عذاب أليم أسمامي هنا قطعت النرسو قا كمام تاتو بفيت ህዝቦችን አስጠንቅቃቸው የሚል መልእክት አሲዘን ልከነዋል እኔን ማትከተሉ ከሆነ ከባድ ቅጣት ይመጣባችኋል ብለህ አስጠንቅቅ የሚል መልእክት አሲዘን ልከነዋል قال ከዛም አሉ ማን ኑህ ያ ቀውሚ ወገኖቼ ሆይ ኢኒ ለኩም ለናንተ ነዚሩ ሙቢን ግልጽ የሆንኩኝ አስፈራሪና አስጠንቃቂ ነኝ አሉ ማለት ነው ግልጽ የሆንኩኝ አስፈራሪና አስጠንቃቂ ነኝ أن اعبدوا الله تملكت كمن جمروا كتوحيد أن اعبدوا الله سبحانه وتعالى ببتشنينة أملكوا لمن كالله وجه من ملكوا نقروا تالونا إنني متملكوا أتوا أي قباتهم الله سبحانه وتعالى ببتشنينة أملكوا ما لجمروا مالتهم أن اعبدوا الله إينو ينبياتوش يدعوا منهجاتهم مالتهم بدعوا على إشهادر قلت ينبروا قزواتوا إينو توحيدنا السمر شركنا وجز وما مجمره هنا ومر يلبس أن يعبدوا الله سبحانه وتعالى ببتشنينة أملكوا واتقوه الله نم تتنققوا تفرت وأطيعوني إني نم تعززوني ملكتين سمو ملكتين أكبروا أباتشو مرسم ساجو أن يعبدوا الله ببتشنينة أملكوا واتقوه الله نفرت تتنققوا وأطيعوني إني نم تعززوني وأطيعوني يا المتكلم على شوال قانون إني نم تعززوني سموني ملكتين أكبروا تعززوني يا الله ملكتين يعني يباتشون إن كادر رقاتشو اللهم ببتشينة متاملكوت كهونا اللهم متفروت متتنككوت كهونا إني من ما سرالفون ملك إشي ولاتشو يمتتاززو كهونا يغفر لكم الله يكري لاتشوهن من ذنوبكم وانجلوتاتشوهن الله يكري لاتشوهن بيكر تالفاتشوهن ويؤخركم يا قوياتشوهن لم يزغياتشوهن إلى أجل مسمى سبحان الله لتوسنا
የጊዜ ገደብ ድረስ ያቆያችኋል አላቸው ወይአኺርኩም ያቆያችኋል ኢላ አጀልን ጊዜ ድረስ ማለት ነው ሙሰማ የተገደበ የሆነ የጊዜ ገደብ አለ እዛ ድረስ ያቆያችኋል በማለት መከሯቸው ማለት ነው አዩ መትዑኩም في هذه الدنيا ማለት ነው في هذه الدار በዚች ዓለም ላይ በቅርቢቱ ዓለም ላይ አላህ ያጠቃቅማችኋል ويدفع عنكم الهلاك ጥፋትን አላህ ይመክትላችኋል الى اجل مسمى اي مقدر ማለት ነው አላህ የወሰነው እስከሚመጣ ድረስ ያው እለተ ሞታችሁ እስከሚመጣ ድረስ ማለት ነው ትቆያላችሁ አሁን ግን እምቢ ብላችሁ የምትቀጥሉ ከሆነ አላህ ጥርግርግ አድርጎ ያጠፋችኋል ገብታችኋል እምቢ ያሉ አመጹ መጨረሻ ላይ በምን ጠፉ من قبل ان ياتيهم عذاب اليم ብለው ነበር አይደል ብሏቸው ነበር አይደል መጨረሻ ላይ በምን ጠፉ በውሃ ማዕበል አንድ ያለ ጥርግርግ አደረጋቸው ነገር ግን ለእያንዳንዱ የጊዜ ገደብ አለው ሞት የሚባለው ማለት ነው ሞት የሞት ጊዜው አለ አንዱ ዛሬ ይሞታል አንዱ ከወር በኋላ نعم ይሄ ግን ባንድ ጊዜ ባንድ ወቅት አላህ ጥርግርግ አደረጋቸው በቃ ማለት ይሄ ነው ويؤخركم እንድትዘገዩ ያደርጋቸዋል አላህ الى اجل مسمى የጊዜ ገደባችሁ እስከሚደርስ ድረስ ያቆያችኋል ዱንያ ላይ نعم ዱንያ ላይ ሰው ሲቆይ መጀመሪያ البقاء في الدنيا بقضاء الله وقدره ዱንያ ላይ ሲቆይም አላህ Subhanahu Wa Ta'ala በወሰነው ውሳኔ ነው ግልጽ ማለት ነገር ግን الى وقت محدود የጊዜ ገደብ አለ ሁሉም የሚሞትበት የጊዜ ገደብ አለ ليس المتاع ابدا ዱንያ ላይ ምን ጊዜም እየተጠቃቀም ካትኖር ለምን الموت لا بد منه ما يقر ጉዳይ ስለሆነ ማለት ነው ويؤخركم الى اجل مسمى ان اجل الله يا الله سبحانه وتعالى وسنه ቀጠሮ ማለት ነው ان اجل الله يا الله وسنه ቀጠሮ اذا جاء كمتا الله يوسنው ቀጠሮ ከመጣ اذا جاء كمتا لا يؤخر ፈጽሞን አይዘገይምና ተጠንቀቁት ከወዲሁ ተመለሱ አላህን ብቻ አምልኩ አላህን ፍሩ ተጠንቀቁት እኔንም ታዘዙኝ እንቢ ካላችሁ ግን ከባድ ነው ان اجل الله يا الله ቀጠሮ ከመጣ اذا جاء كمتا لا يؤخر አይዘገይምና لو كنتم تعلمون የምታውቁ ከሆናችሁ አእምሯችሁ የሚሰራ ከሆነ ይሄን አድርጓላችሁ قال ከዛም ምናሉ እሳቸው ኑህ አለይሂ ሰላም ربي ጌታዬ ሆይ اني دعوت قومي ህዝቦችን ጠራሁኝ አሉ ليلا ونهارا ሌት ቀን ጥሪ ያደረኩኝ አሉ ታገሉ ሌት ቀን አሁን ወደ አላህ አቤት ያቀርቡ ነው ማለት ሌት ቀን ይው ጥሪ ያደረኩ ነው ያለው እኔ فلم يزيدهم ነገር ግን ይሄ ዱዓኢ የኔ ጥሪ ሱብሃንአላህ አላከላቸው ማልጨመራላቸው ኢላ ፊራራ ከእውነት መሸሽ መበርገግን እንጂ ሌላ ምንም ነገር አልጨመራላቸው ማለት ሱብሃንአላህ ይው ሌት ቀን እየታገሉ ነብይ ናቸው ከአላህ ይመጣላቸው መልእክት ይዘው እየታገሉ ያለ فلم يزيدهم ዱዓኢ የሚለው የዚድ ለሚለው ፋኢል ነው ግና የኔ ጥሪ ዳዕዋዬ አላከለላቸው ማልጨመራላቸው ኢላ ፊራራ ከእውነት መበርገግ መሸሽን እንጂ ሱብሃንአላህ አላከለላቸው ሐቅን ያስተማሩ ነብያቶች ህዝቦች ይበረግጉ ነበር فما بالك አንተ ዋል አንተና እኔ ምንድነው ታላሽ ግልጽ ማለት ይበረግግ ይችላል ይበረግግ ምን ታደርጋለሽ አንተ ሐቅን አስተምር አንተ የተቀበለ ይቀበል የበረገገ ይበርግግ ነው ይሄው የነብያቶች ያስተማሩ ህዝቦች ይበረገጉ ነበር واني اني كلما دعوتهم قالوا በጠራኋቸው ቁጥር አሉ ዳዕዋ ባደረኩላቸው ቁጥር لتغفر لهم አንተ ምህረት ትለግስላቸው ዘንድ ጥሪ ባደረኩላቸው ቁጥር ምክንያቱም እሳቸው ዳዕዋ ሲያደርጉላቸው ሐቅን ሲቀበሉ አላህ ይቅርታ ያደርግላቸዋል واني كلما دعوتهم لتغفر لهم جعلوا ያደርጋሉ ይባስ ብለው አሷቢዐሁም ጣቶቻቸውን ያደርጋሉ في اذانهم ጆሮቻቸው ውስጥ ይከታሉ እኔ የምናገረው ንግግር ላለመስማት ተመልከት حذر سمعي ما يقول لهم ኑህ የሚሉት ጆሮአቸው እንዳይገባ ጣቶቻቸውን ጆሮአቸው ውስጥ ይከታሉ جعلوا اصابعهم ሲባል ያው የሁሉም ሰዎች ጣት አይቶ እንጂ አንድ ሰው መቼም ሁሉም ጣት ጆሮ ውስጥ መክተት አይችልም አይደል አንድ ጣት ብቻ የሚከተው አይደል ግን ያኛው የሚከተል አሷቢዕ ጀምዕ አደረገው ማለት ጣቶቻቸውን ያደርጋሉ في اذانهم ጆሮቻቸው ውስጥ ይከታሉ ላለመስማት ኑህ የሚያስተላልፉት መልእክት ማለት ሱብሃንአላህ واستغشوا ثيابهم ተጨማሪ ደግሞ واستغشوا ይከናነባሉ አሉ ثيابهم በልብሶቻቸው ይከናነባሉ ለምን የሚከናነቡት
እንዳይሰማ እንትን ጣፍሳቸው ጆሮአቸው ከተቱ አሁን በልብሶቻቸው ደግሞ ይከናነባሉ واستغشوا ይከናነባሉ ثيابهم በልብሶቻቸው ይከናነባሉ أي تغطوا بها غطاء يغشاهم بعدا عن الحقنا وبغضا لنوح عليه السلام ኑህን ከመጥራታቸው የተነሳ ላለማየት በልብሳቸው ሽፍን ይላል ወይንም ጥላው ሰው ካለ አንተ ስለዚህ ማየት አትፈልግም አይደል ልብስ እንደዚህ ገረድ ታደርጋለህ ላለማየት ነው ሱብሃንአላህ ኑህን ከመጥራታቸው የተነሳ በልብሳቸው ይከናነባሉ እንዲሁም ደግሞ ሱብሃንአላህ بعدا عن الحق ከሐቅ ለመራቅ ሲሉ በልብሳቸው ሽፍን ይላሉ እንዳይቀራረቡ በቃ ማለት ሐቅ ወደ እነሱ እንዳይመጣ በልብሳቸው ለመመከት በልብሳቸው ይሸፈናሉ ተመልከቱ ሱብሃንአላህ ጆሮአቸውም እንዳይገባ በጣታቸው ሰው ወደ ሰውነታቸውም እንዳይመጣ በልብሳቸው ኑህን ላለማየት በልብሳቸው ይሸፈኑ ነበር ይው የሐቅ ጠላቶች እንደዚህ ናቸው በዚህ ይዋጉታል ማለት ነው ሱብሃንአላህ ሐቅ እነሱ ጋር እንዳይደርስ ማለት ለማድረግ ለክ በነብዩ አለይሂ ሰላም ጊዜ የነበሩት ቁርአን ሲቀራ ምንድን ነበር የሚሉት ወልገው ፊ አልኩ አይደል ለዓለኩም ተግሊቡን አሉ ጩሁ አጨብጭቡ ጩሁ አሉ በቃ ታሸንፋላችሁ አሉ በቃ خلاص ጆሮ እንዳይገባ ማለት ነው ሱብሃንአላህ ሐቅ ጆሮ ከደረሰ ይባርካቸዋል ለዚህ እኮ ነው በአሁን በወቅታችን ያሉ ጠላቶች نعم የተውሂድ የሱና ጠላቶች ራሱ ምን ያደርጋሉ አንተ አታስተምር መስጊድ ገብተህ አታስተምር ምን ለምንድን ነው ለምንድን ነው ምክንያቱም ህዝብ ጆሮ ከሰማ نعم ይከዳቸዋል ስለዚህ አይፈቅድልም ይላል እኛ ምን ሰጥን ርዕስ የምታስተምር ከሆነ አህለን ወሰለም ይላል አላ ግን አይቻልም ይላል ለምን ህዝብ ጆሮ ከሰማ ይማረካል ያ ሰው ህዝብ ማነው ጆሮአቸው እንዲደርስ አይፈልጉምና ማለት وأصروا ጸንዋሉ በዛው በመናቸው ላይ በባጢላቸው ላይ ሐቅን አልቀበልም በማለት ጸንዋሉ واستكبروا استكبارا አለቅጥም መኩራትን ኩራሉ በጣም ተኩራሩ استكبر استكبار መስደር ነው መኩራቱን ኩሩ አለቅጥ ተንቀባረሩ ለሐቅ ጃን ሰጥም አሉ ለሐቅ እጅ እንደማይሰጥ ሰው ይልቅ ኩሩ አለ ይልም والله ለሐቅ እጅ የማይሰጥ ሰው የተረገመ ኩሩ ማለት ይሄ ሰው ነው ለሐቅ የማይንበረከክ ማለት ጥጋበኛ አረመኔ ማለት ይሄ ሰው ثم اني ከዛም ምን ያሉ دعوتهم ጥሪ ያደረኩላቸው አሉ ጂሃራን ጩህ ያሉ በቃ ጩህ በአደባባይ ላይ የጮሁኝ دعوة ያደረኩላቸው አሉ ሱብሃንአላህ ثم اني ከዛም እኔ اعلنت አሉ ሱብሃንአላህ ለሁም ጥሪን ይፋ አደረኩኝ አሉ ያኛውን ጂሃር ማለት የጮሁ ማለት ነው اعلنت ማለት ደግሞ ምለው ይፋ አደረኩላቸው ጥሪን አሉ በይፋ واسررت لهم ሱብሃንአላህ ለነሱ ደግሞ መሰጠርኩላቸው በሚስጥርም እንደዛው በድብቅ ዳዕዋ አደረኩላቸው ኢስራራን መመስጠርን መሰጠርኩላቸው ድምጼን ቀንሼ በድብቅም ዳዕዋ አደረኩላቸው ሁሉንም አዳረሱት ሌትም ቀንም ጩኸውም ይፋም እንዱም ደግሞ በሚስጥርም ማለት ግን ውጤት መጣ አንተ አንተ ሰበብ ነህ نعم የሚያጠመው ማን ነው አላህ ነው ሂዳያ የሚሰጠው ማን ነው አላህ ነው የፈለከውን ያለ አንተ በትታገል አላህ ካላቀናቸው ሰዎች ማቅናት ይችላል አይቻልም طيب ثم اني كذمني اعلنت لهم ለነርሱ ጥሪን ይፋ አደረኩላቸው واسررت لهم اسرارا አሁንም መሰጠርኩላቸው ማለት فقلت استغفروا ربكم انه كان غفارا ከዛም አልኳቸው አሉ استغفروا ربكم ጌታችሁ ምህረት ጠይቁት انه እርሱ አላህ كان غفارا እጅግ በጣም መሐሪ ነውና ምህረት ጠይቁት አልኳቸው يرسل السماء አላህን ምህረት የምትጠይቁት ከሆነ ተመልከቱ ውጤቱ ነቲጃው ማለት ነው يرسل السماء ማለት ሰማዕ ማስበታል መጠር ማለት ነው ዝናብን አላህ ያን ይቀይቅላችኋል ዝናብን ይልክላችኋል ያወርድላችኋል ማለት ነው عليكم በእናንተ ላይ مدرارا በተከታታይ ማለት ነው مدرار ማለት متتابعا ማለት سبحان الله አከታትሎ አላህ عز وجل ዝናብን በእናንተ ላይ ያወርድላችኋል ያንጀቀጅቅላችኋል አልኳቸው نعم ይሄን ካደረጋችሁ سبحان الله ተመልከት አላህን استغفار መጠየቅ ለዝናብ ምንድነው ሰበብ ነው ማለት ነው ዝናብ እንዲመጣ ከተፈለገ استغفار ነው መደረግ ያለበት እንጂ ቀብር ሄዶ ማረድ አይደለም ጎበዲ ላይ ሄዶ ማረድ አይደለም ግልጽ ነው አይደለ
استغفار ማድረግ በወንጀል ምክንያት ስለሆነ የሚቀረው ነዓም ወደ አላህ መመለስ ትክክለኛ ተውባ ማስገኘት ሶላት ለስግዳም መስገድ ግልጽ ነው መደረግ ያለበት ይሄ ነው ሰዎች ግን በተቃራኒው የሚያደርጉ ሱብሃንአላህ طيب ምን አሏቸው يرسل السماء عليكم مدرارا ዝናብን ለእናንተ አላህ عز وجل ይልክላችኋልና ሚድራራን አከታትሎ ይልክላችኋል አይቋረጥም እንኳን ማለት ነው ከዛም ተጨማሪ ደግሞ ويمددكم الله عز وجل ይለግሳችኋል بأموال በርካታ ገንዘብ ይለግስላችኋል وبنين በርካታ ልጆችን ይለግስላችኋል በምክንያት استغفار ለዚህ ነው አንዳንድ አህሉ العلم ይናገራሉ ልጅ የሌለው ልጅ የሚፈልግ ሰው استغفار ያብዛ ይላሉ ይሄን ቁርአን አንቀጽ እንደ ማስረጃ ያደረጉ ማለት ገንዘብ የሌለው ሰው استغفار ትክክለኛ استغفار ያድርግ ትክክለኛ ተውባ ያድርግ ወደ አላህ Subhanahu Wa Ta'ala ይመለስ ይላል يرسل السماء عليكم مدرارا ويمددكم بأموال وبنين سبحان الله بمعنى يمددكم أي يكثر مالك أموالكم وأولادكم من دمالك ልጆቻችሁንም ኑሮቻችሁንም አላህ ያበዛላችኋል ويجعل لكم አሁንም ተጨማሪ አላህ ያደርግላችኋል ጀናትን የተለያዩ አትክልቶችን ያደርግላችኋል የተለያዩ አትክልቶችን ያደርግላችኋል ወደ አላህ ተውባ አድርጋችሁ ተመለሱ ويجعل لكم اللهم አሁን ያደርግላችኋል አንሃራን የተለያዩ ወንዞችን ጅረት ፈሳሽ ውሃዎችን ያደርግላችኋል አሏቸው ማለኩም لا ترجون لله وقارا አሏቸው ምን ነካችሁ አሏቸው ማለኩም ምን ነክቷችሁ ነው لا ترجون لله وقارا الله سبحانه وتعالى ما تفሩት ተገቢ የሆነውን መፍራት ማትፈሩት ለምንድነው አሏቸው لا ترجون የሚለው እዚህ ቦታ ላይ بمعنى لا تخافون لله عظمتهما يا الله ግርማ ሞገስ አለው አላህ عز ለምንድነው ለአላህ ክብር ማሰጡት ለምንድነው አላህን ክብር ማትፈሩት አላህ በሰከንድ እናንተን ማጥፋት የሚችል ጌታ ነው ለምን አትፈሩትም ማለት لا ترجون የሚለው እዚህ ቦታ ላይ ተስፋ አይደለም لا تخافون لله وقار ማለት بمعنى الوقار بمعنى العظمه الله ኃያል ጌታ ነው ለምን አትፈሩትም አሏቸው ማለት ተገቢውን ክብር ለአላህ ለምን በመስጠት ለምን አትፈሩትም አላህ ያጠፋቸዋል ያወድማቸዋል وقد خلقكم በርግጥ አላህ عز وجل እናንተን ፈጥሯቸዋል اطوارا በተለያዩ سبحان الله የእድገት እርከኖች ውስጥ ፈጥሯቸዋል በተለያዩ የእድገት እርከኖች ውስጥ አላህ ፈጥሯቸዋል መጀመሪያ ሰው ሲፈጠር እናቱ ሆድ ምን ነበረ ኑጥፋ የፍትወት ጠብታ ነበረ ከዛ ከጊዜ በኋላ ምን ሆነ የረጋ ደም ከዛ የታኘገ ስጋ ከዛም ከእናቱ ሆድ ከቆየ በኋላ 9 ወር 10 ወር ቆይቶ ወይም በ8 ወር ይወጣል ከወጣ በኋላ ራሱን ማይችል ህፃን ልጅ ይሆናል ይጠባል ይንቀሳቀሳል ከዛ ራሱን ችሎ ይሄዳል ሱብሃንአላህ ከዛ በኋላ ደግሞ ምን ይሆናል ወጣት ይሆናል ከዛም ጎልማሳ ከዛም ሽማግሌ ከዛም አዛውንት ከዛም ወደ ቀብር ይሄዳል ማለት ነው የምን ይባላል አጥዋር ከዛም ከቀብር የውመል ቂያማ የለበሰውን አፈር እያራገፈ ይነሳል ከዛም መሕሸር ላይ ይከሰከሳል ከሂሳብ በኋላ ኢማ ፊል ጀና ወኢማ ፊል ናር ይሄ አጥዋር ይባላል ሱብሃንአላህ وقد خلقكم الله በርግጥ የፈጠራችሁ ነው ያለ አጥዋራ በተለያዩ የእድገት እርከኖች ውስጥ ሁናችሁ የፈጠራችሁ ነው ያለ ይሄን ማድረግ የሚችለው አላህ ነው ሌላ ማንም ማድረግ እንደማይችል ታውቃላችሁ ሱብሃንአላህ የሰው ልጅ እናቱ ሆድ ውስጥ እያለ እንዴት እንደሚመገብ እንዴት እንደሚተነፍስ አላህ عز وجل እንደታርጎ እንዲኖር እንደሚያደርገው ተመልከቱ ሱብሃንአላህ አላሁ አክበር والله عجيب ነው የእናት ስታገባ ማነው ስታረግዝ እና ስታረግዝ የወር አበባው ይቆረጣል ያ የወር አበባ ለዛ ህፃን ልጅ ምንድነው ምኑ ነው ቀለቡ ነው ሱብሃንአላህ በእምብርቷ ላይ የሆነ ነገር አለ ቱቦ በዛ ነው የሚደርሰው ይላል ያን እየተቀለበ ይኖራል እንደፈለገ ይተነፍሳል እንደፈለገ ይገለዋበጣል ተጨንቆ እንዳይሞት ያደርገዋል አላህ عز وجل ሱብሃንአላህ እንደፈለገ እየተነፈሰ ማለት እንዳንደጎ የሚፈጥራችሁ አላህ عز وجل ነው ለምን ሌላ ነገር ተመልካላችሁ አለም ተራሉ አሁን ተጨማሪ አላያችሁንም كيف خلق الله እንዴት እንደፈጠረ سبع سماوات سبع سماوات እንዴት እንደፈጠረ طباقا አንዱን ከሌላው ላይ አደራርቦ ማለት ነው ወይም አንዱን ከሌላው ላይ አነባብሮ ደራርቦ አነባብሮ سبع سماوات እንዴት አላህ እንደፈጠረ አትመለከቱም እንዴ
እነኚህ የምታመልኳቸው ነገሮች እነ ሱዋ እነ ይጉስ እነ ያዑቅ ይሄን ነገር ያደርጋል እንዴ? አያደርጉም እያላቸው ነው። ሱብሃንአላህ ጥባቅ ብሎ ማለት አንዱን ከሌላው ላይ አይነባብሮ ማለት ነው። አላህ ዐዘ ወጀል يعني كل سماء فوق الأخرى ማለት ነው። ሰማኡ ዱንያ አለ፣ ሁለተኛው ሰማይ፣ ሶስተኛው ሰማይ እያለ ይቀጥላል። ይሄን አትመለከቱም ምን አሏቸው። وجعل القمر اللهم ጨረቃን እንዳደረገ አትመለከቱም ምን فيهن በእነኚህ በሰማዮቹ ውስጥ ማለት ነው ኑራን አብሪ እንዳደረገ ማለት ነው። ለማን ለአህሊ الارض ለምድር ሰዎች ማለት ነው። ምድር ላይ ለሚኖሩ ሰዎች አሁን ጨረቃው فيهن አለ ሁሉም ሰባቱ ሰማያት ውስጥ አለ ማለት አይደለም። ስታይ ግን አንተ ምን ነው ሰማይ ላይ ሆኖ ምታይ አይደል እንጂ ባየር ላይ ነው ያለው። ሰማይ ጋር ፀሐይም ይሁን ጨረቃ ግንኙነት የላቸው። ሰማይም ጋር ጨረቃም ጋር ማነው ሰማይ ጋር ጨረቃም ይሁን ፀሐይ ከዋክብት ግንኙነት የላቸው። ባየር ላይ ነው ያሉት። ባየር ላይ ነው ያሉት። ነገር ግን طيب وجعل القمر فيهن ለምን አለ فيهن ما ዶሚኑ ይመለሰው ምን في 7 ሰማዋት ማለት ነው። ስታይ የት ነው ያለው? ወደ ሰማይ ላይ ስለሆነ ማለት ነው እንጂ እነሱ ጋር ምን ግንኙነት የለውም። طيب وجعل القمر فيهن نورا ምክንያቱም ጨረቃ ላይ ደርሰናል ያሉ ሰዎች ያወራሉ። ይድረሱ ምን ችግር የለውም ያናቸው። ሰማይ ላይ ግን ትክክለኛው ሰማይ ላይ ግን መድረስ አይችሉም። ለምን? ትክክለኛው ሰማይ ላይ ጨረቃ ሰማይ ላይ ግንኙነት አለው ከተባለ ሰማኡ ዱንያ መጀመሪያው ሰማይ ላይ ያሉት ማን ናቸው? አደም ናቸው አይደል? አየሁ ነብዩ አለይሂ ሰላቱ ወሰላም ሲያደርጉ በር እየቆረቆሩ እየተከፈተላቸው ነው ያደረጉት አይደል? طيب እንዴት ነው መድረስ የሚችሉት እነዚህ ኹበሳዎች? ጨረቃ ላይ ይድረሱ እሺ፣ ግን ሰማይ ላይ መድረስ አይችሉም። طيب وجعل القمر فيهن نورا وجعل الشمس الله عز وجل ፀሐይን ማድረጓል ሲራጀን መብራት ያደረገ ጌታ ነው። ጨረቃን አብሪ ፀሐይን ሲራጅ መብራት ያደረገ የሆነ ጌታ ነው። ይሄው አንዲት አምፖል ሱብሃንአላህ ፀሐይ ዓለምን ሁሉ ቀን ማለት ነው በብርሃን እንዳይቸገር ሱብሃንአላህ ፀሐይ ባትወር ስንት ጉድ መብራት በጠፋ ነበረሽ። ስንት ጉድ ቀን ሙሉ በቀላል ስንት ጉድ ንብረት በወደመ ነበር። አንዲት ግን አምፖል ሱብሃንአላህ ዓለምን እንዳለ የተሽከረከረች ብርሃን ትሰጣለች ማለት ነው። ሌሊት ደግሞ አላህ ምን ፈጠራልን? ጨረቃን ከዋክብት ራሱ ያበራል። ሱብሃንአላህ አላሁ ሙስተዓን። ይሄ ሁሉ ተአምር ነው። ይሄን ሁሉ አይታችሁ እናንተ የምታመልኳቸው ይሄ በእጃችሁ ያዘጋጃችኋቸው ናቸው ወይ ይሄን ነገር ያደረጉት? እስኪ አስቡ ይላችሁ። والله الله انبتكم من الارض نباتا አሁን ተጨማሪ الله عز وجل انبتكم አበቀላችሁ من الارض كمدر አበቀላችሁ نباتا ማብቀልና አበቀላችሁ الله عز وجل يعني حين خلق اباكم ادم وانتم في صلبه ادم ዘርባ ላይ ያላችሁ አደምን አላህ ከመሬት ነው ያበቀለው። አደም አስላቸው ነው አፈር ስለሆነ ማለት ነው። ከምድር ያበቀላችሁ አላህ عز وجل ነው ሌላ አይደለም። ثم يعيدكم ከዛም ደግሞ ሱብሃንአላህ فيها ወደርሷ ወደ ምድር ይመልሳችኋል። መቼ? ከሞት በኋላ ማለት ነው። ከሞት በኋላ የትም ቦታ አትሄዱም። ተመልሳችሁ የት ነው የምትገቡት? መሬት ውስጥ ነው የምትገቡት፣ ቀብር ማለት ነው። ሰዎች ተሸክመው ወስደው ጨምሯችኋል ቀብር ውስጥ መሬት ውስጥ ማለት ነው። ثم يعيدكم ከዛም አላህ عز وجل ከዛም በኋላ በሞት ይመልሳችኋል። فيها ወደ መሬት ውስጥ ማለት ነው። መሬት ውስጥ ገባላችሁ ማለት ነው። ويخرجكم አሁንም አላህ عز وجل ያወጣችኋል። ኢኽራጃ ማውጣትን ከመሬት አሁንም ዳግም ያወጣችኋል። للبعث والنشور ማለት ነው። መሬት ጋር ያለን ግንኙነት ሱብሃንአላህ መጀመሪያም منها خلقناكم እንደሚለው ከመሬት ነው የተፈጠረው። ከዛም ደግሞ ስትሞት ደግሞ መልሰህ እሷ ውስጥ ትገባለህ። የቂያማ ቀን ደግሞ የለበስከውን አፈር እያራገፍክ ትወጣለህ ማለት ነው። ለበዕስ ማለት ነው። የበዕስ ጊዜ ለንሹር ማለት ነው። ثم يعيدكم فيها ወደ ምድር ከሞት በኋላ ዳግም ይመልሳችኋል። ከሞት በኋላ ማለት ነው። ويخرجكم ያወጣችኋል። ኢኽራጀን ማውጣትን ያወጣችኋል። ከማን? ከምድር መቼ? የቂያማ ቀን ማለት ነው። የቂያማ ቀን ያወጣችኋል። ይሄን ማድረግ የሚችለውን ጌታ አላህን ብቻ አምልኩ ነው። والله الله جعل لكم الارض ለእናንተ ምድርን አደረገላችሁ። ቢሳጣ ምንጣፍ አደረገላችሁ። ምድር ለሰው ልጆች መብሱጣ ሙህይአ للانتفاع بها
ሱብሃንአላህ ሰዎች ይጠቀሙባት ዘንድ አላህ ምንጣፍ አድርጓታል። ስትፈልግ ቤት ትሰራባታለህ፣ ስትፈልግ ትተኛለህ፣ ስትፈልግ ታርሳታለህ፣ ስትፈልግ አትክልት ትተክልባታለህ። አላህ ምንጣፍ አድርጓታል። በቃ ምንጣፍ መብሱጣ የተዘረጋች ማለት ነው። ሱብሃንአላህ ሰዎች ይጠቀሙባት ዘንድ ማለት ነው። አላህ ዐዘ ወጀል ባይዘረጋት ኑሮ ለማ አምከነ ذلك ስብስብ ቢያደርጋት ኑሮ መኖር ማትችልም የሆነ ነገር ማድረግ አትችልም ኑሮ የዘረጋት ምንጣፍ ያደረጋት አላህ ዐዘ ወጀል ነው። የሰው ልጆች ይገለገሉባት ዘንድ ማለት ነው። ስብስብ ቢያደርጋት ምንም ማድረግ አትችልም ነበር ማለት ነው። نعم لتسلكوا منها سبلا فجاجا الله ምድርን ምንጣፍ ያደረገላችሁ አላህ ነው አሉ። لتسلكوا منها سبحان الله سبلا فجاجا እጅግ በጣም ሰፋፊ በሆኑ ጎዳናዎች ላይ ትጓዙ ዘንድ ይላል። ሰፋፊ በሆኑ ጎዳናዎች ላይ ትገቡ ዘንድ لتسلكوا ማለት ትገቡ ዘንድ ወይም ትጓዙ ዘንድ منها በምድር ላይ ማለት ነው። ሱቡለን መንገዶችን ፊጃጃ በጣም ሰፋፊ የሆኑ ማለት ነው። ፊጃጅ ብሎ ማለት بمعنى الطريق الواسع ማለት ነው። ሰፋፊ የሆኑ ጎዳናዎችን ትጓዙባቸው ዘንድ ትገቡባቸው ዘንድ ለጉዞ ምድርን ምንጣፍ ያደረገላችሁ አላህ ነው። ሱብሃንአላህ አንዳንድ ነገር ስትሄድ ጎዳናው ስፋቱ አስፋልት ሳይመጣ ነው አስፋልት የሚባለው ሳይመጣ ማለት ነው። ዝም ብሎ ሰዎች የሚጓዙበት መንገድ ሱብሃንአላህ አይታችሁ አታውቁም? ገጠር ላይ እጥቁን ሰፋፊ ጎዳና አለ በቃ نعم سبل فجاج አለ لتسلكوا ما بمعنى ብራልኳችሁ ትጓዙ ዘንድ ወይም ደግሞ ትገቡ ዘንድ منها ከምድር ላይ ሱቡለን መንገዶችን ፊጃጃ ሰፋፊ የሆኑ ጎዳናዎችን ማለት ነው። ከዛም ይህን ሁሉ አላህ የዋለላቸውን ጸጋ አስታወሷቸው። ይሄ ጌታ ነው፣ ይሄን ውለታ የዋለላችሁ ጌታ ነው እኔን የላከኝ፣ ይሄን ብቻ አምልኩ ነው ያልኳችሁ ያላችሁ ብሎ አሏቸው። ከዛም ውጤት አልተገኘም። ምን ሊሉ ነው? قال نوح ربي አቤት ሳያቀርቡ ነው ለአላህ Subhanahu Wa Ta'ala ኑህ አሉ። سبحان الله እንዲህ አሉ ኑህ قال نوح ማለት ነው። ኑህ አሉ ربي ጌታዬ ሆይ አሉ አላህ عز وجل ጌታዬ ሆይ አሉ إنهم እነኚህ ህዝቦች አሰውኒ አመጹብኝ እኔንም ቢያሉኝ መከርኩኝ ሌት ቀን በግልጽም እየጮህኩም በሚስጥርም መከርኩኝ ግን ውጤት አልመጣም። አመጹብኝ እምቢ አሉኝ አሰውኒ አመጹብኝ አልተቀበሉኝም አሉ። ወተበዑ ተከተሉ መን ሰውን ተከተሉ ለም የዚድሁ ያላከለላቸው የሆነን ሰው ማሉሁ ንብረቱን ለም የዚድሁ ያላከለው የሆነን ሰው ማሉሁ ንብረቱና ወወለዱሁ ልጆቹ ኢላ ኸሳራ ከጥፋት በስተቀር ሱብሃንአላህ ምንም ነገር ያላከለው የሆነን ሰው ተከተሉ። እነማን ናቸው እነኚህ? ሹማምንቶች አለቃዎች ማለት ነው። አለቃዎች ያላቸው ንብረትና ያላቸው ልጆቻቸው ያከለላቸው ምንድነው? ኪሳራ ነው። እነሱም ተከተሉ እኔን አመፀው እነሱ ነው እየተከተሉ ያሉት አለቃዎቻቸውን እየተከተሉ ያሉት ማለት ነው። ደግሞአለሁ قال نوح ربي انهم نسوا عصوني እኔን አመጹኝ ወተበው ተከተሉ መን ሰዎችን ማለት ነው። ዝቦታ ላይ ያው ሙፍረድ ስለሆነ ነው ሰዎችን ነው። ሰውን ተከተሉ ለነዚዱ ያላከለለት የሆነን ሰው ማሉሁ ንብረቱና ወወለዱሁ ልጆቹ ማለት ነው ኢላ ኸሳራ ከጥፋት በስተቀር ምንም ነገር ያላከለለት የሆነን ሰው ተከተሉ። እነማን ናቸው እነሱ? አይል መላ والاشراف الذين لم تزدهم اموالهم الا هلاكا ማለት አለቃዎች መሪዎች ንብረታቸው በንብረታቸው ይፈከሳሉ አይደል? በልጆቻቸው ይፈከሳሉ አይደል? እነዚህ ያከሉላቸው ምንድነው? ምንከ ሀላክ ኸሳር ኪሳራን ማለት ጥፋትን ማለት ነው። እነሱን ተከተሉ እነሱ ኑራቸው ነው እየተከተሉ ያሉት እኔን እንጀሩኝ አመጹኝ ነው ሐሰቦታቸው አይደል? طيب ومكروا እንደውም አሲሩ አሉ መክረን ኩባራ ታላላቅ የሆኑ ሴራዎችን ማሰር ጀመሩ። ኩባራ ማለት بمعنى كبيرا بليغا في معاندة الحق ማለት ሐቅን ለመዋጋት ታላላቅ የሆኑ ሴራዎችን ማሰር ጀመሩ። ሴራን መሾረው ጀመሩ ማለት ነው። እኔን ለመዋጋት ሐቅን ለመዋጋት ማለታቸው ነው። ومكروا مكرا كبارا ታላላቅ የሆኑ ሴራን ማሰር ጀመሩ። ማን? ሐቅን ለመዋጋት وقالوا አሉ لا تذرن ፈጽሞ እንዳትተው እያሉ መምከር ጀመሩ ማለት ነው። አለቃዎች
ለተከታዩ ማለት ነው ለተከታዮቻችሁ ማለት ነው لا تذرون እንዳትተዋሉ አሊሃተኩም አማልክቶቻችሁን እንዳትተው በአጠቃላይ ማለት ነው ከዛ ቀጥሎ ደግሞ ولا تذرون በተለይ እንዳትተዋሉ ማንን ወድ የሚባለውን አምላካችሁን ولا سواع የሚባለውን አምላካችሁን ولا يغوث የሚባለውን አምላካችሁን ويعوق የሚባለውን አምላካችሁን ونصر የሚባለውን አማልክቶቻችሁን በተለይ እነኚህን አምስቶቹን አደራ ሙጭጭ በሉ በቃ እንዳትለቁ በቃ ኑህን እንዳትሰሙት እነኚህ አምስቶቹ ምንድን ናቸው ብለናል ባለፈው ሪጃል ሷሊህ የሆኑ የአላህ ደጋግ ባሪያዎች ናቸው ይኸው ምድር ገጽ ላይ ለመጀመሪያ ጊዜ ተውሂድ ጠፍቶ ሽርክ እንዲያብብ የተደረገው በሷሊሆች ምክንያት በሷሊሆች ቀብር በሷሊሆች ዶሪህ ምክንያት ማለት ነው ይሄው አሁንም ምድር ገጽ ላይ እየተደረገ ያለው ነው ቀብር ሱብሃንአላህ ቀብር ላይ የሚገነቡ ቤቶች የያዙት መዘዝ ተመልከቱ ሷሊሆች ጋር ያለ ወሰን ያለፈ የሆነ ለነሱ እነሱን ማወደስ ወሰን ባለፈ መልክ ሰዎችን እንዴት አደጋ ላይ እንደሚጥላቸው ማለት ነው አሁን በወቅታችን ይኸው ሱፍያው የሚያደርገው ተመልከቱ እገሌ ሼህ ይላል እሳቸው ምን ይሳናቸዋል ወላ እሳቸው እኮ አላህ ይታዘዛቸዋል አላህ በቁጥራቸው ነው ምን ይሳናቸዋል ብላችሁ ነው እሳቸው ይላል አረ ምንም ማድረግ አይችሉም በቃ አንተ ልጅ አዝወብሃል በቃ አቅነዝንዝሃል በቃ አታድርም አትከርም አንተ እድሜ አጭር ነው ባጭር ትቀጫለህ ይላል አዩ በቃ ከአላህ Subhanahu Wa Ta'ala እኩል አደረጋቸው የሚያስበልጣቸው ማለት በአላህ ማለት ስትለው የሆነ ስራ ሰርቶ በአላህ ይመላል በእሳቸው ግን ማለት ነው አይ አላህ ጋር እሳቸው ጋር ቀልድ የለም ይላል በቃ አላህ ሊምር ይችላል እሳቸው አይምሩም እሳቸው ጋር ቀልድ የለም ይላል በቃ ሱብሃንአላህ ሰዎች እዚህ ድረስ ዘቅጠው ወርደዋል ሱብሃንአላህ ሙስሊሞች ነን እያሉ ማለት ነው طيب وقد اضلوا كثيرا اي الكبار والرؤساء ማለት ነው እነኚህ ጠማማ የሆኑ መሪዎች አለቃዎች በርግጥ አጥመማዋል ከፊራን ብዙ ህዝብ አጥመማዋል አሁን ለማን ነው ሸኳ ያቀርባሉ ሳቢተታ ለአላህ Subhanahu Wa Ta'ala እየተናገሩ ማለት ለአላህ እየተናገሩ አላህ የሚደረገውን ድርጊት ሁሉ ያውቃል ግን ለአላህ Subhanahu Wa Ta'ala መናገር ያለባቸው ተናገሩ وقد اضلوا كثيرا እነኚህ አለቃዎች ጠማማዎች በርግጥ አጥመማዋል በርካታ ሰው አሉ ولا تزيد الظالمين አሁን ወደ ዱዓ ገቡ እርግማን ማለት ነው ولا تزيد الظالم ግፈኞችን አታክልላቸው አትጨምርላቸው إلا ضلالا ጥመትን እንጂ ሌላ አታክልላቸው አሉ በቃ ሌት ቀን ደከሙ 950 አመት ለፉ በይፋም በድብቅም ነዓም خلاص ምንም ውጤት ላይ እነዚህ ኸይር ነገር የመረራቸው ሰዎች ናቸውና نعم ታግል ያለውን ውጤት ላይ አልደረስኩም ስለዚህ ግፈኞችን አጨምርላቸው ጥመትን እንጂ አሉ በቃ መጨረሻ ላይ مما خطيئاتهم በሰሩት ወንጀላቸው ምክንያት ይላል اغرقوا በውሃ እንዲሰምጡ ተደረጉ في اليم الذي احاط بهم ማለት نعم እነሱን የከባቸው በሆነ ባህር አላህ ምድር እንድትፈነዳ አደረገ ሰማይ በሮቿን እንድትከፍት አደረገ نعم በማዕበል ጥርግ አድርጎ ጨረሳቸው ማለት hatta ልጃቸው እንኳን ተራራ ላይ ወጥቼ አመልጣለሁ ሲል ማምለጥ አልቻለም نعم سبحان الله مما خطيئتهم اغرقوا فادخلوا نارا እሳት እንዲገቡም ተደረጉ መቼ አሁን ውሃው ሰመጡ በውሃ ማዕበል አለቁ በጡፋን አለቁ طيب فادخلوا نارا እሳትም እንዲገቡ ተደረጉ ምን ማለት ነው نعم فذهبت اجسادهم አካሎቻቸው ሄደች في الغرق በውሃ አካላቸው በውሃ አለቀ وارواحهم للنار ህይወታቸው ደግሞ ነፍሳቸው ምን በሳት ቅጣት ማለት ነው አይናም وهذا كله ግን بسبب خطيئتهم በወንጀሎቻቸው ምክንያት ቀብር ያለው ቅጣት نعم ከማቀር ይጠብቃቸዋል نعم ዱንያ ላይ በሳት ማን ዱንያ ላይ በውሃ አለቁ በውሃ ማዕበል ሱብሃንአላህ ውሃ ማዕበል በጣም ከባድ እኮ ነው ከባድ ነው والله እንዴት አንዳንድ ጊዜ ሞክራችሁ ከሆነ ገጠር ላይ ድንገት ውሃ ላይ ምናምን ሲገባ ሙያ ከሌለ አጋጥማችሁ አይደል በጣም ከባድ ነው በፍንጫህ በጆሮህ በምናምን ሲገባ
الله خلاص انتهى سبحان الله الله المستعان እንዳለ በቃ በአላህ ጥርግ አድርጋችሁ በቃ ዱንያ ላይ ማለት በቀጣዩ ደግሞ ጀሃነም نعم ከቀብር ጀምሮ ቅጣት ይጠብቃቸዋል فلم يجدوا لهم ለነርሱ ፈጽሞ አላገኙም من دون الله ከአላህ Subhanahu Wa Ta'ala ውጭ አላገኙም አንሳራ አንድም ረዳት አላገኙም حين نزل بهم الامر ጉዳዩ በነሱ ላይ ሲዘንባቸው ሲወርድባቸው አንድ እንኳን ከጎናቸው የሚቆም ረዳቶች አላገኙም እነዛ የሚያጠሙ የነበሩ አለቃዎችም አብረው ወደሙ ሐቅና የሐቅ ተከታዮች ብቻ አላህ عز وجل አተረፋቸው ማለት ኑህና የኑህ ተከታዮች በሰፊና አላህ አዳናቸው ሌላው እንዳለ ጥርግ አድርጎ አላህ عز وجل አወደማቸው ማለት طيب ይሄ ሁሉ ماذا في دعوة هذا الرسول الكريم ነው ይሄ የተከበረ የሆነው መልእክተኛ دعواቸው ምን ነበረ ነው ماذا في دعوة هذا الرسول وقد قص الله علينا الله بركت لنا تركولنا خلاصة دعوته يترياتون خلاصة عندنا أنقارون أسقالون مالك أنقارون الله عز وجل لنا تركولنا من نبرنا يدعواتهم أنقارون الله نقرنا ماذا في دعوة هذا الرسول الكريم نوح تكبرت ملك ثانيا نوح دعواته من دنيا وقد قص الله علينا خلاصة دعوته الكريمة يتكبرت ونشون يدعواتون خلاصة الله عز وجل لنا نقرنا التي استغرقت 1000 سنة عند شامة يجرست إلا 50 عاما عم سامت سكر عند شامة يجرست ونشو خلاصة مدنو وتيتو أنقار وأسقال من نبرا إنها دعوة جادة أيه تككلن يهونك ترينك جادمات مستقيمة يهونك ትክክለኛ የሆነች ጥሪ ነች الى توحيد الله ይው ግራቀኝ ይባል ነገርም እነኚህ ህዝቦች ታገልኩ በቃ እኔንም እየጨቀጨቁኝ ነው አልተከተሉም እስኪ ርዕስ ልቀይር ብለዋል አላሉም በምን ላይ በተውሂድ ላይ ብቻ انها دعوة جادة الى توحيد الله وعبادته وحده اللهم ببشرين تملكه في جهد دائب ቀጣይነት ያለው በሆነ ምንድን ድካም ማለት ቀጣይነት ባለው መልክ ማለት ነው ጀህድ ማለት በድል መለገስ ወጀድ መታገል ማለት ነው በመረኝነት ያላቸውን አቅም ሁሉ በመለገስ ቀጥሉ ማለት ነው አላህን አምልኩ አላህን በጌትነቱ ብቸኛ አድርጉ ያሉ ወደ ተውሂድ በተመላኪነቱም በስሙም በባህሪያቱም ብቸኛ አድርጉ ያሉ ማለት ነው في جهد دائب ቀጣይነት ባለው በድል መለገስ ማለት ነው ደከመኝ ሰለቸኝ ሳይሉ ማለት ነው ما ترك علتهم وسيلة مدارشان تمكنه እቺ መዳረሻው የምታምቻችላቸው ሆነ አያለች إلا واستخدمها የተገለገሏት ሆነ እንጂ ማለት ነው ለምሳሌ በድብቅ ሰዎችን እየደበቁ አይ የኔ መልእክታቸው ሊቀበሉ ይችላል ካሉ በድብቅ ይሄ አንድ ወሲላ ነው መዳረሻ አንዳንዱ ደግሞ እየጮሁ አንዳንዱ ደግሞ በኢዕላን አንዳንዱ ደግሞ ሌት ከፍሉ ደግሞ ቀን በቃ ወሲላን ሁሉ ተገለገሉ ማለት ነው حق لما درس ما تلك وسيلة مدارشان نعم من قدين ألتهم تمكنوا يمشاتشلاቸው የሆነ علاماتهم ማለት ነው إلا استخدمها يتقلقلات يሆን እንጂ ማለት ነው لإقناعهم ሰዎችን ለማሳመን بدعوته بدعواቸው ማለት ነው دعواቸው ሰዎች ያምኑ ዘንድ سرا በድብቅ وجهارا በይፋ وترغيبا አንዳንድ ጊዜ ደግሞ ተርጊብ ምንድን ነው ሰዎችን የሚቀሰቅስ ነገር አላህን استغفار ወደ አላህ ከተመለሳችሁ ልጆች ይሰጣችኋል ሀብታሞች ያደርጋችኋል ዝናብ ያዘንብላችኋል እያሉ ማለት ነው وترهيبا እያስፈራሩ አላህ ኃያል ጌታ ነው نعم የሚምትሉ ከሆነ ኃያል ጌታ ነው ያጠፋችኋል እያሉ ማለት ነው ووعدا መልካም ቃል እየገቡላቸው ወዕድ ማለት መልካም ቃል ማለት ይገቡላችኋል ይሄን ካልጋችሁ አላህ እንዲያደርጋችሁ እያሉ ووعيدا ዛቻ ይሄን ምታርኩ ከሆነ አላህ ያጠፋችኋል እያሉ ማለት ነው واحتجاجا የተለያዩ احتجاج سبحانه يفطر جيتا ان انتنا وقد خلقكم اطوارا سبحان الله ብዙ ነገር واستدلالا استدلال ያደረጉ እንደማስረጃ ያቀርቡ من بالادله العقليه አእምሮው የሆኑ ማስረጃዎች ማለት እስካስቡ ሰማያትን የደራረበ የሆኑ ጌታ ማን ነው የደራረበ የሆኑ ማን ነው አላህ ደራረበ የፈጠረ የሆነው አናብሮ የፈጠረ የሆነው ጨረቃን ሰማይ ላይ ያደረገ ማን ነው ፀሐይን በቃ የተለያየ ነገር ማለት ነው ይሄ ምን ይባላል الادله العقليه አእምሮው የሆኑ ማስረጃዎች እስካስቡ ይያሉ ማለት እነኚህ የምታመልኳቸው ይሄ ነገር ያደርጋሉ
አያደርጉም والحسيه حسيه የሚባለው ደግሞ የስሜት ሐዋሳት የሚባሉ ማለት ነው ባይን የሚታይ ግልጽ ነው አይደል በእጅ የሚዳሰስ ነገር አለ ምሳሌ ብዙ ነገር አለ የሚሸተት ነገር አለ ይሄ حسيه ማለት የሚዳሰስ ነገር ማለት ነው አቅልየ ደግሞ በአእምሮ የምትገነዘበው ነገር ነው والحسيه نعم حسيه ማለት የሚታይ የሚዳሰስ ነገር ማለት ነው من واقع انفسهم ራሳቸው ነፍሶቻቸው ላይ ያሉ ይሆኑ ማለት ነው እስኪ ተመልከቱ እንደታርጉ አላህ እንደፈጠራችሁ ይላል من واقع انفسهم وحياتهم ህይወታቸውን በተመለከተ ومما بين ايديهم في ለፊታቸውም ያለን من السماء سماء ተመልከቱ في ለፊታቸው والارض ምድርንም ራሳቸው እንደታርጉ አላህ እንደፈጠራችሁ ሲተመልከቱ ይላሉ ማለት ነው እንደታርጉ ሰውነታቸው ላይ ያሉ የሰውነት ክፍል ተመልከቱ እንዳድርጉ የፈጠራችሁ አላህ ነው እንዲሁ ደግሞ في ለፊታቸው ተመልከቱ ሰማይን ተመልከቱ ምድርን ተመልከቱ وما فيهما በውስጣቸው ያለውንም من آيات የተለያዩ ተአምራቶች አሉ ሰማይ ላይ ሲታይ ጨረቃ አለ ከዋክብት አለ ዝናብ የሚመጣው ከሰማይ ነው ምድሩ ስትመለከት ስንት ጉድ በቃይ ነገር አለ ስንት ጉድ ተራራ አለ ስንት ጉድ ፈሳሽ አለ ስንት ጉድ ኮረብታ አለ ሱብሃንአላህ ስንት ጉድ ምድረ በዳ አለ ስንት ጉድ ዛፍ አለ وعبر عبر ማለት ሰዎች እንዲገሰጹ የሚያደርጉ ነገሮች ማለት እንድትገሰጥ እንድትመከር የሚያደርግ ሰማይ ላይ መሬት ላይ ብዙ ነገሮች አሉ እነሱን ተመልከቱ وما فيهما من آيات وعبر عبر ማለት ነው ደግሞ عبره እንድትገሰጥ የሚያደርግ ነገር ማለት ብዙ ነገር አለ وكل ذلك ይሁሉ ግን ይሄን ሁሉ አስተውሉ ያሏቸው የመከሯቸው لم يجد فيه نفعا سبحان الله ምንም ጥቅም ማምጣት አልቻለም لم يجد ما بمعنى اي لا لم يفيد ማለት አልጠቀመም አላመጣም فيه በነኝ ሰዎች ውስጥ نفعا ጥቅም ማምጣት አልቻለም ولا دفعهم አልገፋፋቸውም ይሄ ነገር ولا دفعهم الى استجابه مرحبا ብለው ጥሪያቸውን ለመቀበል አልገፋፋቸውም بل اصروا ይልቁንም ቀጠሉ على كفرهم በክህደታቸው ላይ ቀጠሉ ይልቁንም በክህደታቸው ላይ ቀጠሉ እነኚህ የተረገሙ የሆኑ ህዝቦች ማለት ነው بل اصروا على كفرهم وضلالهم በክህደታቸውና በጥመታቸው ላይ ቀጠሉ واستكبروا استكبارا በእጅጉ ኮሩ ተንቀባረሩ ሐቅ መሪ ሆነባቸው መረራቸው ማለት ነው 950 አመት ዳዕዋ አድርገው ወደ ተውሂድ አላህን በብቸኝነት አምልኩ እያሉ ትግል አድርገው ነዓም ውጤታማ አልሆኑም በዛው ላይ በጥመታቸው ላይ ህዝቦች ቀጠሉ ነው نكتفي بهذا والله اعلم صلى الله وسلم على نبينا محمد